አስቡት ነገ አርሰናል በዌስትሃም ነጥብ ቢጥል እግር ኳስ ነው አታፈጥብኝ ሊሆን ይችላል። ዌስትሃም ላለመውረድ እኮ ነው የሚጫወተው። ማን ነው ቀላል ቡድን ያደረገው? ያራዳ ልጅ። ነገ በዌስትሃም አርሰናል ነጥብ ቢጥል ሲቲ ጭውያዎችን እያሸነፈ መጥቶ በጎል ልዩነት በልጦ ዋንጫውን ቢያጣ በፒኤስጂ ደግሞ አርሰናል ቢሸነፍ አስቡት። አረ በስማ እኔ እግዚአብሔርን ለሀገሬ ውስጥ ላሉ ለአርሰናል ደጋፊዎች አዝንላችኋለሁ። አርሰናል ግን አይብላ ዋንጫ። ምንም ማድረግ አልችልም። ያራዳ ልጆች ይሄ እግር ኳስ ነው። የማይሆን ነገር የለም ይሆናል። መልካም አዳር። ወያላ how are you? I am fine, thank you. And you ዶጉ የኔ እኮ በመልክ ብቻ ሜሲን የምትመስለኝ ይመስል ነበር እኮ ለካ እግርሽ ሜሲ ነው። እኔ እኮ መልካችሁ ብቻ የሚመሳሰል ይመስለኝ ነበር። እንዴ ሲጀመር አንተ ትቀማለህ። ኧረ ፈለው ተው እንደዚህ ለምን አታስጨንቀኛለህ? መለጥለጥ ላይ ቀር እንዴ እንትን ሊያመልጠኝ እንዳይለመድ ግን ተመችቶኛል። ውይ ደስ ይላል። ባይ ባይ ወያላ ተገናኘን እንግዲህ ሲቲ ማለት ነው። ይሄ ነው ሲቲ ክርስቶስን ይችላል ማለት ነው። ጀማው ማርያምን ይችላል ሲቲ ማለት ነው። ነገ ዌስትሃም እንጠብቃለን። ዌስትሃም እንጠብቃለን። ክርስቶስ ነው ማለት ሲቲ 3-0 ክርስቶስ ከምቼ ነበረ መልቼዋለሁ ማለት ነው። ጀማው ክርስቶስ ሲቪ ይችላል 3-0 ግልግል ማለት ነው። ወያናው ፈሪ ውላድ ነገ ዌስትሃም ምድረ ወያና ምንም ነገ ዌስትሃም ያስጥልሻል። ነገ ዌስትሃም የነጥቡን ልዩነት አየሻ ነገ ዌስትሃም ያስጥልሻል። ሲዲ በአንድ ነጥብ ዋንጫ ሲበላ ይታየኛል። ሃላንድ ኡማር ማሙሽ ዶኩ ከክርስቶስን ትለያላችሁ ማለት ነው። ይቻላል ነው የምልህ ብራዘር። ማን ሲቲ ብሬንትፎርድን 3-0 ልጥፍ ማድረግ ችሏል ማለት ነው። ባለፈው የሰራውን ስህተት በሚገባ አርሟል ማለት ነው። ነገ ትልቅ ቋጠሮ ይጠብቀናል ብራዘር። አርሰናል ከዌስትሃም በከባዱ ይቋጠራል። ነገ አርሰናል ነጥብ የሚጥል ከሆነ አሁንም ሲቲያንስ ተስፋ አላችሁ። ተስፋ መቁረጥ የሚባል ነገር አያስፈልግም በእግር ኳስ። ምክንያቱም ክለቡ አርሰናል ስለሆነ ማለት ነው። የዋንጫ ጫፍ ላይ ሲደርስ ስተት መስራቱ አይቀርም፣ የታወቀ ነው። ስለዚህ ሲቲ ብሬንትፎርድን ለጥፏል። ቀጣይ ጉዞ አሁንም ይቀጥላል ማለት ነው። ተስፋ እንዳቆርጡ 80% ሆነ 90% ሆነ የአርሰናል እድል ምናምን የሚባል ነገር አይሰራም። ፔፕ እስካለ ድረስ የዋንጫ ተስፋ አለ ብራዘር። ይመሻችሁ። አይ ብሬንትፎርድ እኔ ለራሴ አሸንፎ ወይ ነጥብ አስጥሎ ይመጣል ብዬ ብሬንትፎርድን ወጥሬ ከጎኑ ቆንኩ። ፈርስት ሃፍ ሰከንድ ሃፍ ቀጠልኩኝ። ጀሞ ጭራሽ የጎል ልዩነታችን 0 እንዳይገባ እንዲህ ብዬ ልቋጥ አቻ ይወጣል ወይ ነጥብ ያስጥላል ወይ አሸንፋል ብዬ ተጠበቅኩት። ብሬንትፎርድ እንደዚህ ጉዴ ሳይን ጀሞ እንዴ ወሽመጤን እኮ ነው የበጠሰው። እናንተ ከመቼው ተገልብጬ ጎል አብዝቶ እንዳስቆጥር ሲቲ መቋጠር እንደጀመርኩኝ እራሱ አላውቀውም። አቃጠልከኝ እኮ ብሬንትፎርድ አንተ። አረ ተቃጠል አንተ ብሬንትፎርድ አቃጠልከኝ እኮ የምሬን እኮ ነው የምልህ። እንዴ ደካማ ቡድን ነው እንዴ አንተ? ለአውሮፓ መድረክ የምትወዳደር ቡድን አይደለ እንዴ? ቆፍጠን ብላ አትጫወትም? ቢያንስ ብትሸነፍ እንኳን በአንድ ጎል ልዩነት ምናምን አትሸነፍም? እረ ምን አይነት ነው ራም ባለጊዮን ክሰው። ለማንኛውም እኛ አያገባንም። እንደውም አንቋጠር ብሬንትፎርድ ላይ እንደውም አልቋጠርንም ትተኗል። ቀጣይ ወሳኝ ጨዋታዎች አሉ፣ እነሱ ላይ መንቋጠር ይሆናል። ይሄ አይሆን እንዴ የጎል ልዩነታችንን ጭራሽ አስፈላል። አንተ ቂመኛዬ ነህ፣ የምሬን ነው የምልህ። ሂድ ማርዬ። ውይ ጭራሽ ሰከንድ ሃፍ ማልጠብቀው ነገር ማን እዴ ጎል ዲፍረንስ አጠበቡበት እኮ። ጎል ዲፍረንስ ጭራሽ ጎል ዲፍረንስ እኛ ለፉላም የሰጠነውን 3 አንጣጡት። አሁን 1 ጎል ዲፍረንስ ብቻ ነው ያለ ከነሱ ጋር 9 ነጥብ ለመጫወት ዶኩ ነው ጉድ የሰራን። ይሄ ታይትል ሬስ ዶኩ ቨርሰስ አርሰናል ሆኗል። እንዴት በሁለት ጨዋታ 3 አንድ አይነት ጎል በግራ ግርህ ብቻ ታገባለህ? ገባር ቸርኪ እያስበላቸው ነበረ። ዶኩ ደረሰላቸው እንጂ እኔ ነግሬያችሁ ነበረ የበርሌ ጨዋታ ላይ
ቸርኪ በቃ ጢባር ምናምን ትልቅ ጨዋታ ላይ ምናምን ነገር አቋሟን ታሳይና ከዛላ ይደብረዋል ሌላ ጊዜ መጫወት ማለት ተረዳኝ አይደል? አሁን እዚህ ጋር ብሬንትፎርድ አላሽ እንዴት ነው እኛ ነጥብ ያስጣላችሁት? እንዴት ነው ነጥብ ያስጣላችሁት? ማን እዲ ኳስ እኮ በስትክክል መቀባበል ምናምን አይችሉም። የተቀባበሉትና የደረሱትን ኳስ ራሱ እንዴት እንደሚያበላሹማ አድክም ይሆን ክቡድን አድክም ዝም ብለህ አንድ ለባዶ ተሸነፈ አቻ ለማድረግ አትሞክር። ሶስት ጥቅም አለ። ወይኔ በእናትህ እንዴት ማን ነው ሚድፊልዱን እኮ የሆነ ሰዓት ላይ ማን ዶኩ ከማግባቱ በፊት እየቀየረ ያለ ኒኮ ኦራይሊን ወደ መሃል አስገባውና ኒኮ በርናንዶ ከዛ ከፊት ለፊት ደግሞ ማርሙሽና ፎደን በዚህ ሚድፊልድ ተሸነፋችሁ። በዚህ ሚድፊልድ አባቴ ቡሊ አታረገው ሚጢጢ የሚያክል ሰውዬ ሎንግ ቦል እንኳን አትጮት። ኧረ ወይኔ ማን እኔ ይኸውልሽ ኖርምዬ ነው። አሁን ነገ በተስፋ ነው የሰጡሽ፣ ሌላ ምንም ነገር አልሰጡሽ። በተስፋ ነገ ትቋጥራለሽ፣ ሌላ ምንም አማራጭ ስለሌለሽ ማለት ነገን ጨዋታ ስወጣው ከክሪስታል ፓላስ አታልፊም ብልሽ ምን አባሽተኛለሽ? ክሪስታል ፓላስ ይለጥፍሻል። አሁን ማክሰኞ ወይ ሮብ ስትጮቹ ማለት ይለጥፍሻል። እኛ እኮ በራሳችን መወሰን ምናምን አያቅተንም፣ ግን ብሬንፎርዶች ባርሴሎና ነን አሉ። በቃ ካልተቀባበልን አንወጣም ጭራሽ። በተለይ ከረፍት በኋላማ አውቀው የገቡ ነው የሚመስሉት። ግን ኖርማል ነው። እኛ በራሳችን ወስነን ዋንጫውን እናነሳዋለን። ምንም እንዳይመስላችሁ የመድፉ ፋሚሊ ይመቻችሁ። ግሎሪ ማን ሲቲ ግሎሪ ማን ሲቲ። በዛም አለ በዚህ ዋንጫው ከሲቲ አያልፍም ነው ለማን ሲቲ አያልፍም ዋንጫው። አሁን ነገ ከባድ የሆነ የቋጠሮ ስነ ስርዓት አለብን። የዩናይትድ ደጋፊ እረፍት አርግ፣ የሊቨርፑል ደጋፊ እረፍት አርግ፣ ቼልሲው እረፍት አርግ። በቃ ዛሬ ደስታ ይበቃናል። እረፍት ይደረግ ለነገ ዝግጅት። ዌስትሃም ግዴታ ነጥብ ማስጣል አለበት ነገ ግዴታና ግዴታ ነው። እንኳን ደስ አላችሁ ሲቲ ደጋፊ። ይሄ ነበር የተፈለገው ዛሬ ሲቲ እንዲያሸንፍ። ሲቲ ይመቻችሁ። ከዚህ በኋላ አልፈልጋችሁ በቃ እቺን ነው። ነገ በግዴታ አይደለም እየለመንኩ አይደለም የምታሸንፈው። ነገ በግዴታ በልህ እየዛትኩብህ ወይ ታሸንፋለህ ወይ ዋንጫውን ታጣለህ። አለቀ። አርሰናል ነገ በአፍንጫ ታሸንፋለህ። ለራስህም ስትል ለኔም ስትል ለምጠላይ ጎረቤት ታተርፈኛለህ። አሸንፈ ማለት ነው። አለቀ በቃ። ከተሸነፍክ ደግሞ ደስ ይለኛል። ዋንጫውን ታጣለህ። አለቀ። እኔ በራሴ ኮራጅ ቀጠናው አመልጣለሁ ጊልስን በማሸነፍ በቃ። በአፍንጫ ነገ ታሸንፋለህ። እየዛትኩብህ በአፍንጫ ማለት በአፍንጫ ተስፋ ሰጠው ወያላ ይቅርታ ምንም ማድረግ አልችልም። ፈርስት ሃፍ ሳናገባ ጥሩ ነው ብለሽ ደሴም ሽት እኮ ቼልሲም ላይ ፈርስት ሃፍ አላገባንም። ወሬ ገብቶለት ገባ ቡድኔ 3-0 እዛ ልክስክስ ያለ የፉላም ዲፌንስ ላይ ያገቡትን 3 ጎል አጣጣንባቸው። ቅጠለን ያሉት ጥያቄ የለውም። አቻ ቢወጡ ራሱ ወደ ታይተል ሬሱ እንደምንመለስ ታውቃላችሁ አይደል? አርሰናል ደግሞ ችግሩ ሁሌም እንደምናውቀው ሲመራ ነው። አሁን የሁል ጊዜ እንቅፋትሽን ዌስትሃም ዩናይትድን ካንቺ ነጥብ ማግኘት አይደለም ማሸነፍ ያለበትን ዌስትሃም ዩናይትድ ነገ አዌ አሸንፈህ ትወጣለህ ወይ የሚለውን እናያለን። ለዛሬ ግን ተጫዋች ቀይር ፔፕ አያ አይደለ? ተጫዋች ቀይር በቃ። ማርሙሽም አገባለ ተጫዋች ቀይር። ሁሌ ግግም የሚለው ነገር አለ። የሆነ ኔጌቲቭ ነገር ሲፈጠር ነው በቃ ፔፕ ቢቀይረው። ተጫዋች ቀይር። ከዚህ በኋላ ስለ ዶኩ ይወራል። አርሰናል 76 ነጥብ፣ ማንቸስተር ሲቲ 74 ነጥብ። የአንድ ጎል ብቻ ልዩነት አላቸው። ማለትም ነገ አርሰናል ነጥብ የሚጥል ከሆነ ወይም የሚቀሩት 2 ጨዋታዎቹ ላይ አንድ ጨዋታ ላይ ነጥብ የሚጥል ከሆነ ዋንጫው ወደ ማንቸስተር ሲቲ ፊቱን ያዞራል ማለት ነው። ማስጨፍር ወንድሜ ገና ነው። ቀድማ አትጨፍር። ሲቲ እኮ በነገራችን ላይ ነጥብ ሲጥል ራሱ ማለት ነው የወደፊቱን እንደሚያሸንፍ በደንብ የሚያስታውቅ ቡድን እኮ ነው። እግዚአብሔርን ቅጥቅጥ አድርጎ እኮ ነው ነጥብ የሚጥል እንኳን ማለት ነው። ፈርስት ሃፍ አሁን ያየው ቡድን 3-4 ማግባት ነበረበት። ነገር ግን እድለኛ አልነበረም ቡድኑም። ብሬንትፎርድ ደግሞ ቆንጆ ዝግ ዘግቶ ነበር። ነገር ግን ሰከንድ ሃፍ ላይ ራሱን አሻሽሎ መጣና በጣም የሚያስደነግጥ ማንቸስተር ሲቲ ሆነና ጎል አድርጎ 3-0 አሸንፎ ሁለተኝነቱ ላይ ስርዓት በለውት እያልክ አትጨፍር ወንድሜ ተረጋጋ እያለ መልእክት እያስተላለፈልን ነው ማለት ነው። በዘንድሮ ዓመት ሁለቱንም ዋንጫ እንዲጨፍራችሁ ጮቤ ረግጣችሁ ብታጡት ውስጤ ሰላም ያገኛል። ሰላም ወይኔ ወይኔ እኔ በፈጣሪ ስም በጣም የታወቀ ነገር ዶኩ ግን እግዚአብሔርን እኔ አንተ ሰውዬ ታልኳለህ ይሄን ዋንጫ ልታስበላን ትችላለህ። በቃ እኔ የዛኔ ተናግሬያለሁ። አንተኔ አርሰናል ነገ እንኳን ቢያሸንፍ እኔ ምን አገባኝ። ብቻ አሪፍ ደስ የሚል ጨዋታ ይጫወታችሁት፣ አስደሰታችሁኝ። ፈርስት ሃፍ አስጨነቃችሁኝ እንጂ ዶኩ ግን እግዚአብሔርን ኳሳው መደረግ የነበረበት በዶኩ ብቻ በኩሰት
3 ተጫዋች ይቀንሳል፣ ስሙን ይሄዳል። አንተ በጣም ነው የምትችለው። ሃላንድ አገባ፣ በቃ አንተ ኦሬዲ ጎልደን ቡት በልተዋል፣ አለቀ። አንተ ለእግር ኳስ ከተሸነፈ አንደኛ ነን። ጭራሽ ጎሉንም በ1 ነጥብ አጠበብ ነው። 3 ጎል ጠቅጥቀንላቸው ማለት ነው። ፔፕ ዛሬ ከሰራው ትልቅ ስራ ቼርኪን ማስወጣት ነው። እግዚአብሔርን አይመቷም ልጁ። ሴሜኖ መውጣት ነበረበት። ሴሜኖ በቃ ምንም በቃ አይሰራም፣ ምንም ይሰራል አይቻልም። አተንችላለን ወይ እኔ ቃል የለኝም። መጣ ደግሞ እንደገና ደግሞ አለው ያራዳ ልጆች አይደለም ሎ ብሎክ በ6 ታንክ ለምን አታስጠብቅም? ምንም አታመጣም እያለ ነው የፔፕ ጋርዲዮላው ሰራዊት ማለት ነው። ነገር ግን እድሉ ከሱ አምልጧል። አሁን ከላይ ምናልባት አርሰናል ነጥብ ከጣለለት ብቻ ነው መጠበቅ የሚችለው። ነገር ግን የሲቲ ማነፍነፍም ደግሞ የጤና አይደለም ነው ማለት ያራዳ ልጆች። ብሬንትፎርድ እጅግ በጣም ታግለው ነበር። ፈርስት ሃፍ 0-0 ወጥቶ ነበር። ሰከንድ ሃፍ ግን ሊቋቋሙ አልቻሉም። ጄሬሚ ዶኩ፣ ሃላንድ እንደዚሁ ማርሙሽ እጅግ በጣም አስደናቂ ጎሎችን አስቆጥረው 3-0 አሸንፈው ጎል ልዩነቱን ከ4 ወደ 1 አጥብበውታል ማለት ነው። ያራዳ ልጆች 3-0 ማሸነፍ ችሏል። ማንቸስተር ሲቲ እጅግ በጣም በግድ ነው ማለት ትከፍታለህ፣ ክፈት፣ አይ አልከፍትም ካልክ ትገደዳለህ ብሎ ነው ተጭኖት ጉልበተኛ የሆነበት ነው ማለት ያራዳ ልጆች። ለማንኛውም የፔፕ ጋርዲዮላው ሰራዊት በጣም እንደ ሳት እያበራ ነበር ያራዳ ልጆች። ወይ ሲቲ እንደዚህ ለምታገባው ጎል፣ እንደዚህ ለምታዘንበው ጎል የኛን ነፍስ ፈርስት ሃፍ ማስጨነቅ ግን ተገቢ ነው እንዴ? እኔ እኮ የማንቼ ጣፋንታ ተጠናወተህ ምናምን ብዬ ነበር እኮ፣ ጉድ ሰራህን ብዬ ነበር እኮ። ሲቲ እንደዚህ ልታዘንብበት እኔ ብሬንትፎርድ እንዲስ ሊገባብሽ መጀመሪያ ብትለቂስ እንዴት ደስ እንዳለኝ። እኔማ የጎል እንትኑን ትበልጠዋለህ ብዬ ካሁን እኮ ከማሸነፍ አልፎ ጎል መቋጠር ጀምሬ ነበር። እሱ አልተሳካም እንጂ ይቻላል። ሲቲ ብሬንትፎርድን 3-0 ዝቅ። በነገራችን ላይ ማክሰኞ ከ9 ሰዓት ጀምሮ ሁላችሁም እንዳትቀሩ ተግባረ ዕድ ሜክሲኮ የሚገኘው ተግባረ ዕድ ግቢ ውስጥ 9 ሰዓት ላይ እንገናኛለን ማለት ነው። ሜክሲኮ ሁላችሁም ተግባረ ዕድ ግቢ 9 ሰዓት እንዳትቀሩ። 9 ሰዓት ተኩል ላይ በቴሌግራም ቻናል የምታውቋቸው የቼልሲ ባለቤቶች፣ የቼልሲ ደጋፊዎች፣ የቴሌግራም ባለቤቶች እንዲሁም ደግሞ የተወሰኑ የቲክቶክ ኢንፍሉዌንሰሮች አንድ ላይ ሆነው የሚሳተፉበት ከማንቸስተር ዩናይትድ ኢንፍሉዌንሰሮች ጋር የሚጋጠሙበት ቶርናመንት ነው። ባይዘዌ ቶርናመንት ተዘጋጅቷል። ስለዚህ የፉትሳል ቶርናመንት ነው። ሁላችሁም እንዳትቀሩ ተጋብዛችኋል ማለት ነው። ሲቲ ወስዶ ብሬንትፎርድን የታባቱን ስና ይኸውላችሁ፣ አንድ ነገር ልንገራችሁ። ነገ ሁላችንም የዌስትሃም ደጋፊ ነን። ዌስትሃምን እንደግፋለን። ዌስትሃም ካላሸነፍክ ትወርዳለህ። ለራስ ስትል ተጩት፣ እኔ ያገባኝ። ለራስ ስትል እወቅበት። ካላሸነፍክ ቻው በቃ እሱን ወቅ። ኤኒዌይስ ፎሎ ማድረግ እንዳይረሳ። ይመቻችሁ። የማንንም ቲም ነጥብ ማስጣል ምናምን አንፈልግም። እኛ በራሳችን ነው የምናሸንፈው። ነገ ዌስትሃምን ስጥት እናረጋታለን፣ እናረጋግጧለን ዋንጫውን ማለት ነው። ምንም የሌላ ሰው ቲም ምናምን ነጥብ ማስጣል አንፈልግም። አቦ የትም ተወለድ እነ ዶኩና ሃላንድ ሰፈርን እነሱ ባይኖሩ ሚዜውን የሚከተሉ ማን ነበር በዚህ ሰዓት የሚያጽናናል? የትም ተወለድ እነ ዶኩና ሃላንድ ሰፈርን። አስቀምጠው ሻንጣውን፣ በዚህኛው ሳምንት አትሰደዱም ብለዋል ሲቲ። አስቀምጠው እንዴ! ስለዚህ ነገ ሀገራዊ ሆነ ቋጠሮ ያስፈልገናል። በቃ ነገ 18,000 መቋጠር አለብሽ። በቃ ምን አማራጭ የለም። አርሲ እየተረዱ አማራጭ የለም። በዚህ ሰዓት ከሀገር መውጣት አይመከርም እና አትርፎናል ሲቲ። እኔ እኮ ፈርስት ሃፍ አዘገጃጅተን ሻንጣው አልቆ ልንወጣ ስንል አይሆንም ማለት አይ ተመዝገን እና ነገ ሁሉም ፍሬ ያለህ በፍሬ ያው ባለፈው እንግዲህ ብዙ ፍሬዎች መክነዋል። አስቡት የባለፈው ሳምንት ቢያሸንፍ ሲቲ የቴብሉ ማጅራት ላይ ቁጭ እና ምንም ማድረግ አይቻል። እኔ አትቀየሙኝ ወንድም አርሰናሎች፣ ወንድም እህት አርሰናሎች ቻምፒዮንስ ሊግ አለላችሁ እዛ እና ነገ ወደፊት ምን ላድርግ። ሲቲ አሸንፏል። ማን 3 ጎልና 3 ነጥብ ነው ያገኙት ዛሬ። ቅጥልን ያል ዶኩን አንድ ሰው ያስቆመው ምን አይነት ተመሳሳይ ጎል ከኤቨርተን አገባ። አሁን ደገመ። ምን አይነት አንድ አይነት ጎል ሲያገባ ለምን ዝም ይሉታል? የሆነ ሰው እግሩን አይሰብረውም እንዴ? ማን አንድ በቃ በረኛው ኬለር እንደውም ማለት ነው መልሰሃል። የሚገርም ኳስ የፎደንን ኳስ መለስክበት። ማን ዶኩ የሆነ ሰው ሊያስቆመው ይገባል። ይሄ ሮቦት ነው። ይሄ ይታወቃል። ማን ማርሙሽ ሊያርቅ ሲል አገባ። አትሊስት 2-0 ነበር። ገብቷችኋል? 3-0 ለምን ይሆናል? ለምን 3-0 ይሆናል?
አረ በስማ ማን እንደዚህ መሆን አልነበረበትም። አሁን በጣም ትልቅ ፕሬሸር ነው ያሳደሩብን ማለት ነው። እኛ የቀረውን ነገር ደግሞ ራሳችንን መወጣት አለብን። ገብቷችኋል? ምን አይነት ጨዋታ ነው ግን የተጫወቱት ሲቲዎች ዛሬ እንዴ? የተላካችሁት ለዚህ ነው ብሬንትፎርድ የትሬኒንግ ቪዲዮ ዝም ብለህ ቲክቶክ ትለቃለህ። ምንም አትችሉም መሰለኝ። በእናትህ ሲያስጠሉ። በእናትህ እንዴ ምንድነው? አንድ ቲያጎ አንተ አታገባም? አንተማ ሲጀመር አታገባም። በእናትህ ሲያስጠል። እስከ 38ኛው ሳምንት ድረስ ለፕሪሚየር ሊጉ ዋንጫ ሻምፒዮናነት ተወዳድረህ ዋንጫውን ማጣት ምን አይነት ህመም እንዳለው ዘንድሮ ለማንቸስተር ሲቲ እናስተምሯለን። ያለፉትን ዓመታት ሊቨርፑልና አርሰናል ያንን ህመም ሲታመሙት ነበረ። ዘንድሮ ግን ፔፕ ጋርዲዮላና እንዲሁም የፔፕ ጋርዲዮላ ተጫዋቾች ያንን ህመም ይቀምሱታል ማለት ነው። ይመቻችሁ መድፈኞቹ። በዚህ የተግማማ አቋም ማለት ነው 3-0 የምር ፌር አይደለም። አረ ባለቀ ሰዓት ብሬንትፎርድ ምንድነው ያደረጋችሁት? ከፋፈታችሁስ። ግን ኖርማል ነው። አሁንም የሊጉ መሪ እኛ ነን። ማንም በጎልም በነጥብም እኛ ነን እየመራን ያለነው። አሁንም የአርሰናል የዋንጫ ጉዞ ማንም ነው ማያስቆመው። እንበሏለን። ነገ ዌስትሃም ለሚደርስባችሁ በደል ተጠያቂ አይደለንም። ሶሪ፣ እናዝናለን። አሁንም ማንም አያስቆመንም። ማንም